ኪችን ያልጨረስኩት ስራ አለ። ችግር የለም በቃ እስከጨርሽ እጠብቅሻለሁ። በጣም ደስ ብሎኛል። ወደ ልጅነታችን የተመለስን ያክል የተሰማኝ። እኔም ዛሬ በጣም ነው ደስ ያለኝ። በጣም ይቅርታሽ። አንቺ ደሃ፣ ቆይ ለምንድን ነው እንደ ድህነትሽ የማትኖሪ? ሰሚኛለሽ ፍቅር፣ ከዚህ በኋላ የወንድምሽ ፍቅረኛ ሆኛለሁ። አንድ ነገር እናገርሻለሁ ብትይ አንቅሻለሁ። እሺ ዴቭ፣ አሁን ስላልሽው ነገር ልታስረጅኝ ትችያለሽ? ማለቴ ከባርኮት ጋር እየቀለዳችሁ አይደለም አይደል? ዴቭ በጣም ይቅርታ፣ ባርኮት ፍቅረኛ ይሆናል። ተናግሮ ትርፍ እስከ መቼ እህቴ ናት? እስከ መቼ እሷስ ወንድሜ? በእሷ ፍቅር ከኪችን እክላሷ ከወጥ ሽታዋ ከጠረኗ ሲል እየነበረው ዴቭዬዋ ከሰዎችም ሲጣላ እየነበረው በባርኮቴ የተነጠቀ ባርኮቴ ቀሚስ ገዝቶ ለአደይ ሰጥቷት እሷን በደስታ አቤት ቀሚሷ ስታምር፣ ባርኮቴ ይህን ቀሚስ እየገዛህልኝ ምንን በማስመልከት ነው አለች አደይ። ምን ላንቺ ይሄ ሲያንስሽ ነው? አሁን ቀይሩና ይህን ልበሽና ወደ ውጪ ወተን የምነግርሽ ነገር አለ አለ ፍቅሩን ሊገልጽላት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል 37 ባርኮቴ ለብዙ ጊዜ እየወደዳት እያፈቀራት እንደውም በደንብ ለሚወዳትና እንደሚያፈቅራት ለዴቭ አሳልፎ ሰጥቶት ነበር። ምክንያቱም እንደሚወዳትና እንደሚያፈቅራት ሰው አደይን የሚንከባከባትና የሚጠብቃት ሰው የለም በማለት እሱ ግን አልቻለምና በጭራሽ ቀሚስ ገዝቶ ደግሞ አሁን እሷን ለማስደሰት ብሎ የፊቷን ፈገግታ ሲያየው ለብዙ ጊዜ የያዘውን ፍቅሩን ለአደይ ገለጸላት። ገንዘቧን ለመመለስ ንጉሱና ደመቀ ሱቅ አካባቢ ቀጥሯት ነበርና ገንዘብሽን ተቀበይ በማለት ሲሏት እሷ ደግሞ አልቀበልም እያለች ለደመቀ እየነገረችው ነበር። ያንን ገንዘብ የገዛ ገንዘብሽ ነው ተቀበይ በማለት ገንዘቧንም ሳያጠፋ በጣም መልካምና ጥሩ ሰው ደመቀ ገንዘቡን ለሷ መልሶላታል። ያንን ገንዘብ ይዛ ሄዳ ባርኮቴ በተቀመጠበት ያቺ ተንኮለኛ ፍቅር እንደታመመች ይመስል ተኝታ ቀበጧ ሊዲያም ተቀመጠችበት ባርኮቴ ይኸውና ገንዘቡ በማለት ለባርኮቴ ስትሰጠው ምንድን ነው በማለት እሱ ይጠይቃታል። ይሄ ፍቅር ለደመቀ የሰጠችው ገንዘብ ነው በማለት ደሞዜ ነው በማለት ለባርኮት ስትነግረው ይሄ የገዛ ገንዘብሽ የላብሽ ውጤት ነው በማለት ያንን ገንዘብ ለአደይ ራሷ እንድትይዘው ባርኮት ያደርጋል። ፍቅርን እኔና አንቺ የምንነጋገረው ነገር አለ በማለት ለፍቅር ይነግራታል። አደይ ደረጁ ላይ ቁጭ ብላ ለእህቷ ለብርሃን ስልክ ደውላ ስልኬ ተበላሽቶብኝ ነው እንዴት ነሽ እህቴም በማለት እናቷንም አናግራ ነበር። አባቴ የመጣ አሁን ያስቸግርሻል ወይ አሁንም በማለትም ተናግራለች። ባርኮቴ ወደ ክላሷ ወደ ፍቅር ክላስ ገብቶ እያንዳንዱ በአደይ ላይ የፈጸምሻቸውን ድርጊቶች እንድትነግሪኝ እፈልጋለሁም በማለት ጥፋተኛም እንደሆነች ነግሯት ነበር። እናንተ እኔን አታምኑኝም ብላ አሁንም ሰበቡን በእሷ ላይ አዞረች ነበር በአደይ ላይ። አደይ ስልክ አናግራ ካበቃች በኋላ ወደ ክላሷ ገብታ ተቀምጣ ባርኮቴ ስጦታውን ይዞ አደይ በማለት ያንን ስጦታ ይሰጣታል። ምንድን ነው በማለት ስታየው ደስ የምትል የምታምር ውብ ቀሚስ ለአደይ ሰጥቷታል። ምንን በማስመልከት ነው ይህንን ቀሚስ ለኔ የሰጠኸኝም በማለት ለባርኮት ትነግሯለች። ይሄ ላንቺ ሲያንስሽ ነው በማለት ባርኮቴ ደግሞ ለአደይ ነግሯታል። ልበሹና ወደ ውጭ ወተን የምነግርሽ ነገር አለኝ በማለት ለሷ ይነግራታል። ትንሽ እቆያለሁ ያልጨረስኩት ስራ ኪችን አለኝ ባርኮቴ በማለት እሷም ነግረዋለች። ፊቷ ለሱ የሚታየው ፈገግታዋ በጣም ደስ ይል ነበር። ባርኮቴ የሚረዳት ወንድም እንደሚረዳት ስለምታውቀው ልክ እንደ ስጋ ወንድሟ አድርጋ ነበር የምታስበው። ከዚያም አልፎ ከዚያም በልጦ ደግሞ የግሉ ሊያደርጋት ሊንከባከባት ሚስቱ ሊያደርጋት መርጧታል። አደይ ታድላለች። በዚች ውብ ቀሚስ አደይ ታድላለች። አምሮባታል።
ፍቅር ተንኮለኛዋ አሁንም አደይን እየተጣራች ነው። ባርኮቴና አደይ ወጥተዋል። እሱ ፍቅሩን ሊገልጽላት አደይ የለችም ከባርኮቴ ጋር ወጥታለችም በማለት ሊዲያ ቀበጧ ስትነግራት ለምንድን ነው በማለትም ለቀበጧ ነግራታለች። ወደ ቀሚሷን ለብሳ ወደ ሳሎን እንደመጣች ሻርፕ ደርባበት ነበርና ይሄንን ለምንድን ነው የለበሽው? አምሮብሻልም በማለት ነይ ላሳምርሽ በማለት ወደ ክላሷ ይዛት ትገባለች። ክላሷ ይዛት የገባችው ዱቄት ልትቀባት ነው። አደይ ግን በንጹህ ውሃ ታጥባ ጽድት ያለች የቤት ሰራተኛ ውብ ቆንጆ ሴት ናት። ወደ ባርኮቴ ጋር አብረው እንደሄዱ ቤቱ ደስ ብሏት እየተመለከተች ባርኮቴ እንዴት ደስ ይላል፣ ግን ምንድን ነው የምትነግረኝም ስትል ለባርኮቴ ነግራለች። ይኸውልሽ ምን መሰለሽ አደይ ያቺ የምወዳት የማፈቅራት ልጅ በማለት ለሷ ሲነግራት በሀሳብ ጭልጥ ብሎ እሱ ደግሞ ምን አይነት ሴት ነው የምትወደው በማለት ምርጫውን ነግራው ነበርና በቃ መልካምና ጥሩ ሴት ብሏት እንደዚህ አይነት ሴት ከተማ ከየት ትገኛለች በማለትም ለአደይ ነግሯት ነበር። በባለፈው በቪዲዮ ላይ እንዲህ አይነት ሴትማ ከአብሮ አደጌ ከገጠር አመጣልሃለሁም ብለው ለሱ ስትነግረው አንቺን የመሰለች ውብማ ከሆነች ካላቅማማ ነበረ የግል የማደርጋትን በማለት ለአደይ ነግሯት ነበር። ፍቅሩን ሲገልጽላት በጣም ደንግጣ እኔ እኮ እንደ ወንድሜ ነው የማይ በጣም አዝንብሃለሁ ስትል ለባርኮቴ ትነግሯለች። ተረጋጊና እንነጋገርም በማለት እጁን ወደ ደረቱ አድርጎ እንደሚወዳትና እንደሚያፈቅራትም ገልጾላታል። ምግብ እያበሰለች ዴቭ ድንገት ከኋላ ገብቶ እንደ መኮርኮር ሲላት በእጇ የያዘችውን በብርጭቆ ውሃ ዴቭ ላይ ትደፋበታለች። እኔ ነኝ ጥፋተኛው ሳልነግርሽ እየገባሁትም በማለት ዴቭ እነግሯታል። እሷ ግን ያ ቀሚስ ስለተሰጣት ደስ ብሏት በሀሳብ ባርኮቴ ስላበረከተላት በሀሳቧ ጭልጥ ብላ ነበረ። ከዛ ዴቭ አንቺ መቼ ነው የምትረጅኝ? እኔ እንደምወድሽ እንደማፈቅርሽ አንቺ ልትረጅኝ አልቻልሽም። አንቺ ሚስቴ እንድትወኝ እፈልጋለሁ የኔ ነሽ አደይም በማለት ለአደይ እየነግራታል። ድስቱ በማለት የተጣደውን ምግብ እንደማማሰል ብላ ወደዛ ዞር ስትል ሊዲያ ቀበጧ ትገባና እዚህ ደግሞ አንተ ምን ትሰራለህም በማለት ለዴቭ ትነግረዋለች። ሙያ እንደማታቅም ሽንኩርቱን አንስቶ እስኪ በይ ይህንን ከችፊውም በማለት ለእሷ ሲነግራት እናንተ ሁለታችሁ ጨርሱት፣ እኔ እንዲህ አይነት ነገር አይመቸኝም ብላ ከኪችን ትወጣለች። ዴቭ በጣም ተናዷል። ምክንያቱም አሁንም የእሷ ምላሽ የለም። ከባርኮቴ ጋር ተያይዘው ወጥተዋል ብላ ስለተነገረው ክላሱ በጣም በሀሳብ ጭልጥ ብሏል። ማንንም ሰው አልፈልግም እታውኝ እባካችሁ በማለት ለቀበጧ ሲነግራት እዚህ ከመጣን ወዲህ እኮ አንተ ለኔ ጊዜ ሰጥተኸኝ አታውቅም፣ እኔ እናንተ ፈታ እንበል በማለት ለዴቭ ስትነግረው እሷን ያመናጭቃታል። እዚህ ቤት ከመጣህ ጀምሮ እኮ በሰላም አይቼህ አላውቅም፣ ለምንድነው የምትነጫነጨው ስትል ለዴቭ ነግሯል። ዴቭ ግን የሚያነጫንጨው የአደይ ፍቅር ነው። ከአደይ ደግሞ ምላሽ አላገኘም። ምላሽ እስካላገኘ ድረስ እንዴት ሰላም ይሆናል ዴቭ? አሁን ግን በባርኮቴ ተነጥቋል። ባርኮቴና ዴቭ ደግሞ ቀጣይ ጦርነት ሊገጥሙ ነው ማለት ነው። ወደ ቤት ስትመለስ ፍቅር ተንኮለኛዋ እየጠራቻት ነበረና የት ሄደች ነው እኔን ሳታስፈቅድ ለምን ሄደች ብላ ለሊዲያ ነግራታለች። ከባርኮቴ ጋር ወታለች በማለት ስትነግራት ወደ እዛ ስትመለስ ከባርኮቴ ፍቅሩን ከገለጸላት በኋላ ወደ ቤት ስትመለስ ፍቅር አንቺ ድሃ ለምንድን ነው እንደ ድህነትሽ የማትኖሪውም በማለት ለእሷ ስትነግራት በጥፊ የምትወደውና የምታፈቅረውን ፍቅሩን የገለጸላትን ልጅ እህት ከዚህ ቤት እኔም ከአንቺ እኩል የመናገር የመወሰን መብት አለኝ፣ አሁን የወንድምሽ ፍቅረኛ ነኝ ስትል ከኋላ ለብዙ ጊዜ ሲያፈቅራት የነበረው ሲከታተላት የነበረው በሷ ፍቅር ሲሰቃይ እየከረመው ዴቭዬ ድንገት የባርኮት ፍቅረኛ ሆኛለሁ ስትል ያንን ይሰማና አሁን ያልሽው ነገር እውነት ነው ወይ በማለት ለአደይ ይነግራታል። አሁን እየቀለድሽ አይደለም፣ በዚህ ምክንያት እመንያት ብላ አሁንም ያቺ ተንኮለኛዋ ልጅ አደይን ታስጠነቅቃታለች። አደይ ግን የነገረቻት በኮንፊደንስ ነው። ባርኮቴ ሲመጣ እራሱን ጠይቂው ብላ ኮስተርም ብላ ነግራታለች። ዴቭዬ
መጨረሻው ምን ይሆን? በጣም እያሳዝናል። ቀበጧ ደግሞ ባርኮቴ አንቺን ከወሰደልኝማ ከወንድሜ ላይ ትወርጅልኛለሽም ስትል ለአደይ ነግራታል። ወንድምሽ እኔን ቢያፈቅረኝ ምንድን ነው ችግሩ? አንቺስ ምንሽን ይነካሻልም ስትል ለሊዲያ ቀበጧ ነግራታል። ሊዲያ ግን በጭራሽ ወንድሟን ፍቅርም ሆነ አደይ እንድታፈቅርባት አልወደደችም። አሁን እንግዲህ እሷ ታፈቅረው ይሆን? የደብዬ የቀጣዩ ምን ይሆን? ባርኮቴና ዴብ ምን አይነት ጸብ ውስጥ ይገጥሙ ይሆን? የዛሬው ቪዲዮ ይህንን ይመስላል። በጣም ደስ ይላል። ምክንያቱም ባርኮት ቀሚስ ገዝቶ ለአደይ እየሰጣት ፍቅሩን የገለጸበት መንገድ በጣም ደስ ይላል። ዴቭ ግን ብዙ ጊዜ ከኪችን ክላሷ ድረስ መኝቷ ላይ ሁሉ እንዲሁም እሷም ላይ ጋደም እያለ የእሷ ምላሽ ሳይሰጠው ቀርቶ በስተመጨረሻ የባርኮቴ ስትሆን በጣም ይህ ነው የሚያሳዝነው።